አሳዛኝ ሰበር ዜና ከወደ ሳውዲ ድንበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ወጥቶ ከመቅረት እኔንም እናንተንም አላህ ይጠብቀን። ዛሬ ብሬክስ ሀበሻዊ በፌስቡክ ላይ ሼር አድርጎታል። ከሌሎችም ሰምቻለሁኝ። በርካታ ኢትዮጵያኖች ድንበር ላይ ተመተው ሞተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ቪዲዮ እጅግ በጣም አንገብጋቢ አስፈላጊ ቪዲዮ ነው። ሁል ጊዜ ስለሞት መዘገብ በጣም ይከብዳል። ሆኖም ግን በጣም አስፈላጊ ቪዲዮ ነው። ምክንያቱም ከሳውዲ ወደ የመን የሚሄዱ አሉ፣ በየመን ወደ ሀገር ለመግባት ከሀገር ቤትም ወደዚህ የሚመጡ አሉ። ደላሎቹ ብራቸውን እንጂ ስለ ሰው ህይወት ከበር የላቸው። አሁን ብሬክስ ያለው 14 ሞተዋል ነው ያለው። ሌሎች ደግሞ ያሉት 22 ኢትዮጵያኖች አንድ ቦታ በከባድ መሳሪያ ተጨፍልቀዋል፣ ተመተዋል። አላህ ይራህማቸው። እና አሁን ታዲያ ከዚህ ሌላ ቦታ ትሄዱ። እኔ ለራሴ ረመዳን ከወጣ አንድ ቀን ማላድር በየመን ድንበር ሄጄ ወደ ሀገር ይገባለሁ ብዬ እየተዘጋጀሁ ባለው ሰዓት እንዲህ ያለ ጉድ መጥቷል። ከሀገር የሚመጡ ደግሞ በጣም በርካታ ነው፣ ሴቱ ወንዱ ማለት ነው። ስለዚህ ይህን ቪዲዮ ሼር አድርጋችሁ ሁሉም ጋር መድረስ አለበት። አረ ነፍሳችን ረከሰች። አረ የኢትዮጵያኖች ነፍስ ምንድናት? በየቦታው በቃ መደፋት፣ መገደል በቃ ርክስ አለችብን። የየመን ሁቲ የሚሏቸው የየመን ታጣቂ ኃይሎችና የሳውዲ የጸጥታ ኃይሎች እርስ በርሳቸው ተጋጭተው እየተታኮሱ ነው ያሉት። እዚህ መካከል ደግሞ ኢትዮጵያኖች በዚህ ጦር ላይ የተማገዱ ውድ ነፍሳቸውን እያጡ ነው ያሉት። በርካታ ኢትዮጵያኖች እየተመቱ እየሞቱ ነው ሳውዲ ድንበር ላይ። ምክንያቱም የመን ሁቲዎችም ተወዳይ ተኩሳሉ፣ እነዚህም ተወዲህ ተኩሳሉ። ሁቲዎቹም አላስቀመጧቸውም፣ እነዚህም አላስገቧቸውም። መሀከል ላይ እየተማገዱ ያሉት ኢትዮጵያኖች ናቸው። በጣም ያሳዝናል። ቤተሰቦቻቸው የት እንዳሉ አያውቁም። ልጅ ሳውዲ ሄዳ አልገባችም ወይ ገብታለች ወይ ስልክ አልገዛችም ወይ አልደወለችም እያሉ እናት አባቶቻቸው ይጠብቃቸዋል። እነሱ ግን ላይ መለሱችን ዓለም ተሰናብተዋል። ድንበር ላይ በከባድ መሳሪያ ተጨፍልቀው ተመተዋል። ስለዚህ ይህን ቪዲዮ ሁሉ መስማት አለበት። ቢያንስ ጊዜው እስከሚረጋጋ እንኳን መንገድ እንዳይገቡ ለወንድሞቻችሁ እህቶቻችሁ አድርሷቸው። ሙሉ ቪዲዮ ውድ ቤተሰቦች ባለፈው አንድ የዘገብኩላችሁ ዘገባ ነበር። ባህር ላይ በርካታ ኢትዮጵያኖች 181 ግማሹ እንደሚለው 184 ነው በአራት ጀርባ ላይ ተገልብጠው ድራሻቸው ጠፍቷል። ዛሬ ደግሞ ሌላው መራር ሀዘን ሰበር። እንግዲህ ብሬክስ ሀበሻውን ታውቁታላችሁ። እጅግ በጣም ታማኝ እውነተኛ መረጃ ነው የሚያመጣው። ከሌላም ሰው ሰምቻለሁ፣ ግን የብሬክስን ያመጣሁት ለታማኝነቱ ነው። አሳዛኝ ሰበር ዜና ከወደ ሳውዲ ድንበር ይላል። ከሳውዲ ድንበር ጠባቂዎች በተተኮሰ ከባድ መሳሪያ የ12 ኢትዮጵያን ህይወት ተቀጠፈ ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ልዩ ቦታው አልጋሃር በመባል የሚታወቅ የሳውዲ ድንበር ላይ በሳውዲ ድንበር ጠባቂዎችና ሁቲ ታጣቂዎች በተነሳ ጠብ ምክንያት ስደተኛ ኢትዮጵያን እንደ ቅጠል እየረገፉ ይገኛል ይላል። እንደ ቅጠል እየረገፉ ይገኛል። ሰው ልጅ ናቸው፣ ኢትዮጵያውያኖች ናቸው። ይህን ቪዲዮ ባካችሁ ሼር አድርጉት ብሏችኋል። ማን? ብሬክስ ሀበሻው፣ እኔ አይደለሁም። ሼር አድርጉት ብሏችኋል። ለምን ብትሉ መግቢያ ላይ እንደነገርኳችሁ በርካታ ኢትዮጵያኖች አሁንም ወደዛ ሊሄዱ ተዘጋጁአሉ። ከዛም ወደህም ይመጣሉ፣ ከኢትዮጵያም ከጅቡቲም ከተለያየ ከየመንም። ስለዚህ አድርሱላቸው፣ ተው በሏቸው፣ ይረጋጉ። እኔ እንኳን ራሴ አሁን ግራ ገብቶኛል። ረመዳን ተወጣ ገባለሁ እያልኩ ያለሁን እንደዚህ ያለ ጉድ መጣ። ቢያንስ አውቀን እየገባን አንዳንድ ጊዜ በጣም ከባድ ነው። ለኛም ፈተና ነው፣ ለቤተሰቦቻችንም ፈተና ነው። አለ ሞታል የጠፋ ያሉ ሁሉ ጊዜ ሰው እኮ አስታሞ መቅበር አንድ ነገር ነው። እና አቃለሁ ሊቸግረን ይችላል፣ ብዙ ነገር በቃ ላይመቻችልን ይችላል። ግን ከመሞት መሰንበት በጣም ጥሩ ነው፣ በጣም አስፈላጊ ነውና ባካችሁ እህት ወንድሞቻችሁ የተነሱ ካሉ ተው፣ ተረጋጉ። አሁን የመን ላይ ሁቲዎችና የሳውዲ ድንበር ጠባቂዎች ተጋጭተው እየተታኮሱ ነው ያሉት። ተረጋጉ በሏቸው።
በርካታ ኢትዮጵያኖች እየተመቱ ነው። ትላንትና የሆነ ቪዲዮ ሰማ ወቢላሂ አልከሪም አንድ ቦታ 20 ምናምን ሰው ተመታ አለ። በትልቅ መሳሪያ ማለት ነው። 20 ምናምን ሰው አንድ ቦታ ላይ ማን ኢትዮጵያኖች ብቻ። ሳውዲ ድንበር ጠባቂዎች ሲተኩሱ ድንበራቸውን እየጠበቁ ነው። እነዚህም ደግሞ ያው እንሻገራለን ብለው ነው 20 ምናምን አንድ ቦታ ረገፈ። አሁን ደግሞ እንደሰማችሁት እንደ ቅጠል እየረገፈ ነው ብለዋል። ብዙ ያልታወቁ በየቦታው እየወደቁ የሚያነሳቸው የሚቀብራቸው እንኳን የለም። አፈር እንኳን አያገኙ በስነ ስርዓቱ ማለት ነው። ስለዚህ ሸራርጎት ከሳውዲ የሚገቡ እህት ወንድሞቻችን ረጋ ብለው እስከሚረጋጋ ነገሩ እስከሚበርድ ቢያንስ እንኳን ቅሩ አይባልም፣ መቅረት አይቻልም። ምክንያቱም የሚያመቻችልን መንግስት የለንም። በቃ ሆኖም ግን ቢያንስ እስከሚረጋጋ ከኢትዮጵያ የሚመጡ ወንድሞቻችሁ እህቶቻችሁ ካሉ እባካችሁ ተረጋጉ በሏቸው። ይህ ቀን እስከሚያልፍ ማገዶ እንዳትሆኑ። ገብቷችኋል? እንደዚህ ያለ ነገር ላይ እባካችሁ ተረጋጉ በሏቸው። በጣም አሳዛኝ መረጃ ነው። ኢትዮጵያኖች እኔ መቼ እንደሆነ አላቅም ብቻ እንጂ አንድ ቀን ኢንሻአላህ ተስፋ እናደርጋለን። አንድ ቀን ስደት ቀርቶ በአገራችን ላይ ተረጋግተን አገራችን ላይ ርዝቃችን ሰፍቶ በራሳችን ተማምነን አገራችን ላይ እንደምንኖር ተስፋ እናደርጋለን። ስደት የሚባል ቀርቶ ወደኛ ሀገር የሚሰደዱባት ሀገር እንደምትፈጠር ኢንሻአላህ በአላህ ላይ ተስፋ እንቆርጥ። አለዛ እንጂ አሁን ያለንበት ሁኔታ والله በጣም ያሳዝናል። በተለይ ወጣቱ ረገፈ። ወጣቱ ግማሹ አሳ ነባሪ፣ ግማሹ ባህር ላይ ይቀራል፣ ግማሹ በረሃ ላይ ይቀራል፣ ግማሹ ደግሞ የጥይት ራት ይሆናል፣ ግማሹ ደግሞ በቃ ምን ልበላችሁ የተለያየ ማንኛውም አደጋ የኢትዮጵያኖች ወጣት ህይወት ረክሷል። በርግጥ ትራምፕ ተናግሯል። እናንተ ያላከበዳችኋቸውን ማሊያከብራቸው ፈልጋቸዋል። እኔ በሳውዲ ድንበር ጠባቂዎችም አልፈርድም። እነሱ ድንበራቸውን እየጠበቁ ነው። በእኛም ልጆች አልፈርድም። ቸግሯቸው ነው፣ መሄጃቸው ነው። ምን ያድርጉት? ሁሉም ችግረኛ ነው ባይባልም አብዛኛው ችግረኛ ነው፣ አብዛኛው ሰው። ስለዚህ ውድ ቤተሰቦች ይሄን ቪዲዮ ሼር አድርጋችሁላቸው እንዲሰሙ አድርጉ። እንዲሁም እናንተ የሰማችሁትን ሐሳብ ካለ ደግሞ ኮሜንት ላይ አስቀምጡ። የሆነውን የሞተ ሰው ዘመድ ቤተሰብ ካላችሁ ወይም ደግሞ ከሞት የተረፈ ብቻ ለማንኛውም ያለውን የሰማችሁትን ድንበር ላይ አስቀምጡ። በዚህ አጋጣሚ ደግሞ ሳውዲ አረቢያ ላሉት ወንድሞቻችን ፍትህ ማለት እንዳትረሱ። ዛሬም የፌደራል መጅሊስም እንደው ጠቅላላ ማረጋ ጥራጥር ላልግላችሁ። የፌደራል መጅሊስ ደግሞ መግለጫ አውጥቷል። ቅድም በአለፈው ረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈው ሰው እስከሚታሰር ድረስ የሚያስፈልገው ነገር ሁሉ እያደረግን ነው ብሏል። ይህም አንድ ምርታ ነው። ብቻ ያው ወሬ ሆኖ እንዳይቀር እንፈልጋለን ማለት ነው። ሰውየው ተይዞ ቢያንስ በህግ ቁጥጥር ስር ውሎ በህግ ጥላ ስር ውሎ ፍርድ ማግኘት አለበት ላለሁኝ የነውላችኋለሁኝ። ያው ፕሮግራሜን በዚሁ ልቋጨው እንዳይረዝምባችሁ ባላችሁበት የዓለማችን የምድራችን ዳርቻ ሰላም ሆኑ። ወጥቶ ከመቅረት እኔንም እናንተንም ሁላችንም አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።